ዛሬ ደግሞ ከኔ ጋር የናሆምን መጽሐፍ እናጠናለን። በጣም ድንቅ መጽሐፍ ነው። በጣም ድንቅ መጽሐፍ ነው። እግዚአብሔር ደግሞ በዚህ መጽሐፍ ውስጥ ለህይወት የሚሆነንን ነገር ያካፍለናል ማለት ነው። ስንጀምር ግን ሁልጊዜም እንደምናደርገው ከታሪካዊ ዳራው ጀምረን እንቀጥላለን ማለት ነው። ስለዚህ የናሆም መጽሐፍ ማን ጻፈው ከሚለው ሐሳብ ስንነሳ የናሆምን መጽሐፍ እንግዲህ ከስሙ እንደምንረዳው ናሆም ነው የጻፈው። ናሆም ማለት ምን ማለት ነው? ናሆም ማለት የስሙ ትርጉም ራሱ መጽናናት ማለት ነው። እግዚአብሔር ያጽናናል የሚለን ትርጉም ይዟል ማለት ነው። ስለዚህ መጽናናት ወይንም የእግዚአብሔር መጽናናት የሚልን ትርጉም እናያለን ማለት ነው። ነህምያ ከሚለው ስም ጋር የተገናኘ ነው። ነህምያም የእግዚአብሔር መጽናናት ነው። ናሆምም መጽናናት የሚልን ትርጉም ይዟል ማለት ነው። ከዚህ መጽሐፍ ውጭ የናሆምን ስም ሌላ ቦታ ላይ አናገኘውም። ታሪክ እንደሚናገር ኤልቆሻዊው ናሆም ይለዋል። ስለዚህ ይሄ ሰው ኬት መጣ የሚለውን ስናይ ይሄ እዚህ ጋር የተጠራውበት አገር ኤልቆሻዊው ናሆም ይለዋል እና ይሄ ኤልቆሻ የሚባለው አገር የት አካባቢ ነው የሚለውን ትንሽ ለማየት ስሞክር ስፔሲፊክሊ ይሄ ነው የሚል ጥናት የለም። ነገር ግን ቅፍረናሆም የሚባለው አገር እንደሆነ ታሪኮች እና ትራዲሽን ይናገራል። ምክንያቱም ይሄ ኬፐር ናሆም የሚለው ማለት ነው። ኬፐር ማለት መኖሪያ አካባቢ ወይንም ቪሌጅ ሲሆን ናሆም ደግሞ የነቢዩ ስም ተጠቅሶ ነቢዩ ከቅፍረናሆም እንደመጣ ቅፍረናሆም አዲስ ኪዳን ላይ እንግዲህ በስፋት የምናገኘው ስም የአካባቢ ስም እንደሆነ እናውቃለን። ከዛ አካባቢ የመጣ ነቢይ ነው ተብሎ ይታመናል። መቼ የተጻፈ ይሄ ታሪክ ብለን ያየን እንደሆን ከ663 እስከ 612 በዛ መካከል የተፈጸመ ታሪክ እንደሆነ እናውቃለን እንጂ ስፔሲፊክሊ በዚህ ጊዜ ነው የናሆም መጽሐፍ የተጻፈው የሚል ጊዜውን ኤግዛክትሊ የሚገልጽ ነገር የለም። በዚህ ላይ ግን ከተጠቀሱት መጽሐፍ ቅዱሱ ላይ እዚሁ በዚህ 3 ምዕራፍ ውስጥ ከተጠቀሱት ታሪኮች አንጻር ተነስተን ከ663 እስከ 612 መካከል ባለው ጊዜ ውስጥ ነው ይሄ ታሪክ የተፈጸመው ብለን ማየት እንችላለን ማለት ነው። እና ይሄ ደግሞ የሚታወቀው ምዕራፍ 3 ላይ ኖአሞን የምትባልን ከተማ ያነሳል እግዚአብሔር እና እቺ ኖአሞን የምትባል ከተማ በግብፅና በኢትዮጵያ አካባቢ ትኖር የነበረች ከተማ ናት። አሁን ግን ከተማዋ ሙሉ ለሙሉ ጠፍታለች። ሙሉ ለሙሉ የጠፋችው በ663 አካባቢ ነው። ያጠፏትም ደግሞ ራሳቸው አሶራውያን ናቸው ማለት ነው። ያጠፏቸው አሶራውያን ናቸው። ከዛ ደግሞ ነነዌ ደግሞ የወደቀችው 612 ላይ ነው። ስለዚህ በኖአሞን ውድቀትና በነነዌ ውድቀት መካከል ይሄ ምክንያቱም ውድቀት ሊመጣባችሁ ነው የሚል ትንቢት ስለሆነ እየተነገረ ያለው በእነዚህ ሁለት ከተሞች ውድቀት መካከል የተፈጸመ ታሪክ እንደሆነ ትራዲሽን ይናገራል ማለት ነው። ስለዚህ የዮናስን ታሪክ ትናንትና ስናየው ዮናስ ካገለገለ ነነዌ ላይ ዮናስ ካገለገለ ከ150 ዓመት በኋላ ነው የዚህ የናሆም መጽሐፍ የተጻፈው ማለት ነው። ከ150 ዓመት በኋላ ምን ሆነ ያላችሁኝ እንደሆን በዮናስ ላይ እግዚአብሔር የምህረትን ጥሪ ለነነዌ ሲያደርግ እናያለን። ግን ከ150 ዓመት በኋላ ነነዌ ወይንም አሶር በገቡበት ንስሐ ስላልጸኑ እንዲያውም ክፋትን ስለጨመሩ በናሆም መጽሐፍ ላይ ግን እግዚአብሔር በፍርድ ሲመጣባቸው ነው እንጂ የምናየው አንድም የንስሐ ጥሪን በዚህ ክፍል ላይ አንመለከትም ማለት ነው። ስለዚህ የምናየው ክፍል እግዚአብሔር ሊያጠፋችሁ ነው። ለምን ሲባል የእግዚአብሔርን ምህረት መዘባበቻ ስላደረጋችሁ። እግዚአብሔር ምህረት ሰጥቷችሁ ነበረ፣ እድልን ሰጥቷችሁ ነበረ። ግን ንስሐ ከመግባት ይልቅ ከመንገዳችሁ ከመታረም ይልቅ እናንተ ክፋትን ጨምራችኋል እና እግዚአብሔር አሁን ወደ እነዚህ ህዝቦች የመጣው በምህረት ሳይሆን በፍርድ እንደሆነ የምናየው ይሆናል ማለት ነው። በዚህን ዘመን ናሆም በተጻፈበት ዘመን ሌሎች ማን ነቢያት ነበሩ ብለን ካየን እነ ሶፎንያስ እነ ኤርሚያስ የነበሩበት ጊዜ ነው ማለት ነው። ኤርሚያስ ይሁዳ ቢሆንም ማለት ነው። በየትኛው ማን በነገሰ ጊዜ ነው ካልን 3 ነገስታት ሕዝቅያስ፣ ምናሴና ኢዮስያስ በነገሱበት ዘመን ማለትም ከሁለተኛ ነገስት 18፣ 19፣ 20፣ 21 መካከል የተፈጸመ ታሪክ እንደሆነ በዚህ ክፍል ላይ ማየት እንችላለን። ስለዚህ ለማን የተጻፈው ይሄ መልእክት የናሆም መጽሐፍ ለማን የተላከው ሚለውን ካየን የመጀመሪያ መልእክቱ የተጻፈላቸው ለነነዌና
ለነነዌና ለአሶር ህዝብ ነው ይሄ መልእክት የተጻፈው። ነገር ግን ይህንን መልእክት እያነበቡ ያሉት የይሁዳ ሰዎች ናቸው። መልእክቱ ግን ኤግዛክትሊ የተጻፈው ለነነዌ ሰዎች እንደሆነ ቀጥለን በምናጠናቸው ክፍሎች እናያለን። ስለዚህ ለሌላ መንግስታት የተጻፈ መልእክት ነበረ ማለት ነው። ታሪካዊው ዳራው ምን ይመስላል፣ የዛን ጊዜ የነበረው ህዝብ ምን አይነት ነበረ የሚለውን እያየን እናልፋለን ማለት ነው። ስለዚህ እግዚአብሔር በህዝቡ ጠላት፣ ነነዌ የእስራኤል ህዝብ ጠላት ናት። ስለዚህ የእግዚአብሔርም ጠላት ሆናለች። ወዳጆች እግዚአብሔር ሁለተኛ ነገሥት ምዕራፍ 18፣ 19፣ 20፣ 21 በእነዚህ ጊዜ ነው የናሆም መጽሐፍ የተጻፈው ማለት ነው። ስለዚህ የእግዚአብሔር ጠላት ሆነዋል ነነዌዎች። ለምን ሲባል የህዝቡ ጠላት ስለሆኑ፣ ህዝቡን ስለሚጨቁኑ የእግዚአብሔር ጠላት ሆኗል። ስለዚህ እግዚአብሔር እነዛን የህዝቡን ጠላት የሆኑትን ህዝቡን የጨቆኑትን በመቅጣት ለይሁዳ ቅሬታዎች ማበረታቻና ማጽናኛ ሲያደርግ እናያለን ማለት ነው። ስለዚህ አሶራውያን እስራኤልን እንግዲህ ለሁለት እንደተከፈሉ አይተናል አይደለ? 10 ነገድና 2 ነገድ የይሁዳና የብንያም ነገድ በደቡብ በኩል እነዚህ በሰሜን በኩል እንዳሉ አይተናል። ይሄ የአሶር መንግስት 10ሩን የእስራኤል ነገድ በአስጨናቂ መንገድ ይገዛል። ገዝቷቸዋል። አጠቃላይ ግብፅን እዛ አካባቢ ያሉትን በሙሉ የገዛ ነው ማለት ነው። እና በ722 ዓመተ ዓለም በፊት እስራኤላውያንን ማርከው ወስደዋል ማለት ነው። ይሁዳን ደግሞ አልማረኳትም። ፓርሻሊ ግን ሳምፓርቱን ማርከዋል። በጣም ያስጨንቋቸዋል እየከበቡ። ቅድም ያልኳችሁ ሁለተኛ ነገሥት ምዕራፍ 18 ቁጥር 17 ላይ ፍርሃትን ሲለቅና ያለን ሰናክሬም የሚሉት የአሶር ንጉስ ማለት ነው። ወደ እነዛ ፍርሃትን ይለቃል፣ ያሰቃያቸዋል፣ በቃ ያስጨንቋቸዋል። እና የይሁዳንም የተወሰነ ክፍል በቁጥጥር ስር ስላደረጉ ይሁዳ ያሉ እስራኤላውያን ራሱ አርፈው እግዚአብሔርን ማምለክ አልቻሉም። አርፈው ስራ መስራት አልቻሉም። በጭንቀትና በሰቀቀን ያሉት ካሁን መጥቶ የአሶር መንግስት፣ ምክንያቱም በእስራኤል ላይ በዛ በ10ሩ ነገር ላይ የሚያደርገውን ጫና ስለሚያዩ እነሱም ራሱ በጣም በጭንቀትና በፍርሃት ነው ያሉት ማለት ነው። ስለዚህ አሶር ትደመሰሳለች፣ ዳግመኛም አትሰራም ብሎ ምዕራፍ 1 ቁጥር 14 ላይ ናሆም በድፍረት ይናገራል። በድፍረት አትሰራም፣ ትፈርሳለች፣ በቃ ለታሪክ እንደማትሆን ሆና ትጠፋለች ብሎ በድፍረት ይህንን መልእክት ሲናገር እናያለንና በዛን ጊዜ ከተሞች ይፈርሳሉ፣ ደግሞም ዳግመኛ ይሰራሉ። ይህች ከተማ ግን ፈጽሞ አልተሰራችም። እግዚአብሔር በናሆም አፍ እንደተናገረ በእርግጥም የአሶር መንግስት ወድቋል፣ አልተሰራም። እስከ 2400 ዓመታት ያንን የሚያክል የመንግስቱን ትልቅነት ቀስ ብለን እየገባን ስንሄድ እናየዋለን። ያን የሚያክል የአሶር መንግስት፣ ያን የሚያክል ትልቅ መንግስት ለ2400 ዓመታት እስከ 19ኛው ሴንቸሪ ድረስ ማንም ስለሱ አንስቶ አያውቅም። የታሪክ አጥኞች በቃ የአሶር መንግስት የሚባል አለ ብለው አጥንተው አያውቁም። በ19ኛው ክፍለ ዘመን በኋላ ከ2400 ዓመት በኋላ ትንንሽ አንዳንድ ጥናቶችና ታሪኮች ስለ አሶር መንግስት ይነገሩ ጀመረ። እንደነበረ አንድ ትልቅ መንግስት፣ ግን እግዚአብሔር ደብዛውን ያጠፋው አንድ መንግስት እንደነበረ ትንቢት ይናገራል ማለት ነው። የናሆም ትንቢት እውነት ነበር፣ ትክክል ነበር። እግዚአብሔር አጥፍቷቸው ነበር እና ለእነዚህ ሁሉ ዓመታት ማንም ሰው የአሶር መንግስት እንደነበረ የሚያነሳ አልነበረም ማለት ነው። እና ይሄ መጽሐፍ ዓላማ አለው። ምንድን ነው ዓላማው ካለን የዚህ መጽሐፍ ዓላማ እግዚአብሔር ሉዓላዊ ተዋጊና ህዝቡን ያስጨነቀውን የሚበቀል ተበቃይ አምላክ እንደሆነ ለህዝቡ በዛ ማንነቱ ተገልጦ የእስራኤልን ህዝብ ማጽናናት፣ ይሁዳን ማጽናናት ነበር። እግዚአብሔር ተበቃይ አምላክ ነው። እግዚአብሔር ኃይለኛ አምላክ ነው። የእግዚአብሔርን ማንነት ተበቃይነቱን፣ ያስጨነቃችሁን እንደሚገዛ እንደሚረግጥ በዚህ ክፍል ላይ በደንብ እናየዋለን ማለት ነው። ከዛ መከራ በመጣ ጊዜ ደግሞ ወደ እሱ የሚጠጉትን ደግሞ እንደሚሸሽግ በዚህ ክፍል ላይ እንማራለን። እግዚአብሔር በህዝቡ ላይ፣ እግዚአብሔር በራሱ ህዝብ ላይም ሆነ በሌላው ህዝብ ላይ፣ አጠቃላይ በዓለም ነገስታት ላይ
ባለስልጣን እንደሆነ የፈለገውን እንደሚሽር የፈለገውን እንደሚያወርድ የፈለገውን ስልጣን ላይ እንደሚያመጣ እግዚአብሔር በሁሉ ላይ ባሉ ሉዓላዊ አምላክ እንደሆነ ይሄ ክፍል በደንብ ያስረዳናል። በታሪክም ጭምር ቅድም እንደነገርኳቸው እግዚአብሔር በታሪክ ላይ ባለስልጣን ነው። በታሪክ ላይ ባለስልጣን ነው። በጣም ነው የደነቀኝ ይሄንን ክፍል ሳነብ። እግዚአብሔር ቅዱስና ፍትሃዊ አምላክ ነው፣ ስለዚህ ኃጢአትን ይቀጣል የሚል ሐሳብን ደግሞ በዚህ ክፍል ላይ በደንብ እናያለን። ኃጢአትን ይቀጣል፣ ሁሉንም እንደ ስራቸው ዋጋቸውን እንደሚሰጣቸው ከዚህ ክፍል ላይ እናያለንና ኪቨርሱ ምንድነው? የዚህ ክፍል ቁልፍ ጥቅሱ ምንድነው ያላችሁኝ እንደሆን እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያ ነው፣ ለሚታመኑበት ይጠነቀቅላቸዋል የሚለው ቃል የዚህ መጽሐፍ ቁልፍ ጥቅስ ነው። ምዕራፍ 1 ቁጥር 7 ላይ ያለው ማለት ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ ለሚታመኑበት ይጠነቀቅላቸዋል። ይሄ ቃል እንግዲህ የዚህ ክፍል ቁልፍ የዚህ መጽሐፍ የዚህ 3 መጽሐፍ ቁልፍ ጥቅስ እንደሆነ እናያለን ማለት ነው። ስለዚህ በዮናስ መጽሐፍ ላይ የተገለጠው የምህረት ሪቫይቫል እንዴት ሆኖ ጠፍቶ ነው አሦራውያን እዚህ ላይ ኢንዳፕ ያደረጉት? እንዴት ነው እዚህ ላይ ኢንዳፕ ያደረጉት? ይቻላል ማለት ነው። ሰው ምህረትን ከተቀበለ በኋላ ንስሐን ከተቀበለ በኋላ ወደ ጥፋት መሄድ ይቻላል ማለት ነው ለሚሉና ለመሳሰሉ ጥያቄዎች ትክክለኛን መልስ የሚሰጥ መጽሐፍ ነው የናሆም መጽሐፍ ማለት ነው። ስለዚህ ምዕራፍ 1 ላይ የእግዚአብሔር ማንነትንና በነነዌ ላይ የመጣውን ፍርድ እንመለከታለን። ምዕራፍ 2 ላይ ስለ ነነዌ መፍረስ የተነገረ ዲቴል የሆነ ንግርት እናያለን። ምዕራፍ 3 ላይ የነነዌን የውድቀቷን ምክንያት እንመለከታለን ማለት ነው። ስለዚህ ቶሎ ብለን ወደ ምዕራፍ 1 እንገባለን። ምዕራፍ 1 ላይ እንግዲህ ቁጥር 1 ላይ ስለ ነነዌ ጥፋት የተነገረ ንግር ይልና ሸክም ይለዋል። በቃ ሸክም ነው የተሰጣቸው። አስጨናቂው ይጠፋል፣ አይሁድ ታርፋለች የሚል ሸክምን ለናሆም እግዚአብሔር ሰጥቶታል ማለት ነው። አይገርምም? ስለዚህ ናሆም ይሄንን ሁሉ ነገር ራእይ ነው ያየው ማለት ነው። ራእይ ነው ያየው። ነነዌ ምን ትመስላለች? እናንተ እንደምታውቁት እኔ ታሪክ ወዳለሁ። ታሪክ ሳጠና ነው የመጽሐፍ ቅዱሱን መልእክት ልቡን ያገኘሁት የሚመስለኝ ታሪክን ሳጠና ነውና ነነዌ ማናት ምንድናት የሚለውን ትንሽ እኔ ነነዌ እንግዲህ የአሦር ዋና ከተማ ናት። ነነዌ አሦር አሁን ላይ የት ናት ያላችሁ እንደሆን አሁን ላይ በሰሜን ኢራቅና በደቡብ ምስራቅ ቱርክ አካባቢ ያለች ከተማ ናት። አሁን ላይ ተበታትናለች፣ ግን አሁን ላይ እዛ አካባቢ ገዛ የነበረ መንግስት እንደነበረ ታሪክ ይናገራል። የአሦር መንግስት እጅግ በጣም ጨካኝ፣ እጅግ በጣም ብሩታል፣ እጅግ በጣም ሰዎችን የሚጨቁን መንግስት ነበር። በተለይ ከ743 እስከ 612 ድረስ ዓለምን በርትቶ ይገዛ ከነበረው ከባቢሎን መንግስት መጥቶ እስከሚያጠፋቸው ድረስ እጅግ በጣም አስፈሪ በሆነ ሁኔታ ሲገዛ የነበረ መንግስት ነው እና መጽሐፍ ቅዱሳችን ላይ ሳማሪታንስ የሚባሉት አይሁዳውያን ከአሦራውያን ጋር ሆነው የተዋለዱት ዘሮች ናቸው። ሳማሪያዊ የሚባሉት እና ሪሊ በአይሁዳውያን ዘንድ የተጠሉ ናቸው። ለምን ቢባል አባቶቻቸው አንሲስተሮቻቸው እጅግ በጣም ክፉ የነበሩ ናቸው። እጅግ በጣም ክፉ ነበሩ እና የአሦር መንግስት በጣም ጨካኝ ነበረ። ደግሞ ከክፋታቸውና ከጭካኔያቸው የተነሳ ምን ያደርጉ ነበር መሰላችሁ? ተማርከው የገቡ ህዝቦች ላይ ነው ግፋቸውን የሚያሳዩት። የማረኩትን ህዝብ እጅግ በጣም ይጨቁኑ ነበር፣ እጅግ በጣም ያሰቃዩ ነበረ። በቃ እኔ በቃላት ልነግራችሁ የማልችላቸውን አይነት ስቃዮች በህዝቡ ላይ ያደርጉ ነበረ። ሁልጊዜ በተሸነፈው ህዝብ ላይ አሰቃቂ ቅጣትን በማድረግ ይደሰቱ ነበር አሦራውያን። ምርኮኞችን በማሰቃየት እጅግ በጣም ይደሰቱ ነበረ። ደካማውን በማሰቃየት እውነትሽን ነው ያጠቁ ነበር፣ ደካሞችን ያጠቁ ነበረ። ማርከው ከሀገራቸው ያወጧቸውን አግዘው
ወደ ሌላ ቦታ የወሰዷቸውን እነዛን በግዞት ውስጥ ያሉ ሰዎችን አረመኔያዊ ተግባር መፈጸምና ህዝቡን ማሰቃየት በመንግስት ደረጃ መመሪያ የወጣለት ነገር ነው። በመመሪያ ደረጃ ነው ህዝቡን የሚያሰቃዩት እና የተማረከን ማሰቃየት ነውር እኮ ነው። ግን የአሦር መንግስት ከክፋቱ የተነሳ በውጊያ ጊዜ ላሸነፏቸው ብቻ ሳይሆን ለማረኳቸው ሰዎች የማይራሩ እነሱን እጅግ በጣም የሚያሰቃዩ የተሸነፉ ከተሞችን መሪዎች የሚያዋርዱ የሚገሉ በዘግናኝ ሁኔታ የሚገሉ አካላቶቻቸውን የሚቆራርጡ በቃ ምዕራፍ 3 ላይ የደም ከተማ የሐሰት የዘረፋ የግልሙትና በቃ እኔ በጣም ገረመኝ ይሄንን ሳጠናና ዮናስ ምህረት እየተገባቸው ያልመሰለው ከዚህ ክፋታቸው የተነሳ ነው። እና ግን አይገርምም ለነዚህ ክፉ ብሩታል ለሆኑ ሰዎች እግዚአብሔር ዋንስ አፖን ኤ ታይም ምህረትን ልኮላቸው ነበር። የእግዚአብሔር ምህረት የማይገባው አንድም ሰው የለም። ግን ምን አደረጉ? በገቡት ንስሐ አልጸኑም። እንዲያውም ወደ ክፉ ስራቸው ፈጥነው ሲመለሱ እናያለን። ከዛ በኋላ ቁጥር 2 ላይ በነነዌ ላይ ፍርድን ያመጣው ማን ነው የሚል ሐሳብ አለ። በነነዌ ላይ ፍርድን ያወጣው ማን ነው? እግዚአብሔር ቀናተኛ ነው፣ ተበቃይ አምላክ ነው። እግዚአብሔር የሚበቀል በመዓትም የተሞላ እግዚአብሔር ባላጋራዎቹን ይበቀላል፣ ጠላቶቹ ላይ ቁጣውን ያመጣል። ይሄኛው እግዚአብሔር ነው። አይገርምም? አያስደነግጥም? አዎ እግዚአብሔር እንደዚህም ነው። አይገርምም? እግዚአብሔር ይሄም ማንነቱ ነው። ቀናተኛነቱ ማንነቱ ነው። ተበቃይነቱ ማንነቱ ነው። እንደው ዞር እያልኩኝ ለማንበብ ስሞክር አንድ ቦታ ላይ ምን የሚል አገኘሁኝ። ኦፕራ ዊንፍሪ ክርስቲያን ነበረች እና ቸርች ሄዳ እግዚአብሔር ቀናተኛ አምላክ ነው ኢዝ አ ጀለስ ጋድ እያለ ሰባኪው ሲሰብክ ወጣች፣ በዛው ቀረች። መታጣቅም እኔ እንደዚህ አይነት ቀናተኛ አምላክ አላመልክም ብላ ወጣ ቀረች። ግን የእግዚአብሔር ቀናተኛነት እና የሰው ቅናት የተለያየ ነገር ነው ወዳጆች። እግዚአብሔር ቀናተኛ ነው ስንል ለራሱ ጥቅም አይደለም፣ ራስ ወዳድ ሆኖም አይደለም፣ ለራሱ ፍላጎት አይደለም። እግዚአብሔር ህዝቡ ያለ እግዚአብሔር መኖር አይችልም። እግዚአብሔር ግን ያለ ህዝብ መኖር ይችላል። ህዝብ ሳይፈጠርም በፊት እግዚአብሔር ነበረ። እሷ ከሌለች እሞታለሁ አይልም እግዚአብሔር። በራሱ ሰልፍ ኤክዚስቲንግ ጋድ ነው። አዎ ይወደናል እኛን፣ ግን እግዚአብሔርነቱ ላይ አንዳች አንጨምርለት። እግዚአብሔር ነው። ግን ምን አይነት ቅናት ነው እሱ የሚቀናው ካልን ለህዝቡ ጥቅም ሲል እግዚአብሔር ይቀናል። ለህዝቡ ደህንነት ከደህንነት አንጻርና ከጥቅሙ አንጻር ለህዝቡ ሲል እግዚአብሔር ይቀናል። ለህዝቡ ሲል ነው እግዚአብሔር የሚቀናው። ህዝቡ ወደ ሌላ አማልክት ሲያመልኩ የሚመጣባቸውን ዲስትራክሽን ስለሚያውቅ ስለዛ ይቀናል። አትሂጂ ይላል። እኔ ባልሽ ነኝ ይላል እግዚአብሔር። አትዘሙቺ፣ እኔ ቀናተኛ ነኝ ይላል እግዚአብሔር። ግን ቀናተኛነቱ አንቺ ከሌለሽ ህይወቴ አይቀጥልም እሞታለሁ ብሎ ሳይሆን አንቺ ከሄድሽ በአንቺ ላይ ክፉ ነገር ይመጣል፣ ከኔ ዞር አትበይ ብሎ እግዚአብሔር ይቀናል። በዚህ የሰው አይነት ቅናት አይደለም እግዚአብሔር የሚቀናው። ሁለተኛ ቆሮንቶስ ምዕራፍ 11 እንደዚህ ይላል ጳውሎስ፣ እኔ በእግዚአብሔር ቅናት እቀናልሻለሁ ይላልና የእግዚአብሔር ቅናት ምን አይነት ነው የሚለውን ከዚህ ክፍል ላይ እናያለን። ሁለተኛ ቆሮንቶስ ምዕራፍ 11 ከ1 እስከ 3 ጥቂቱን ሞኝነቴን እንደምትታገሱኝ ተስፋ አደርጋለሁ። በእርግጥ እየታገሳችሁኝ ነው።
በእግዚአብሔር ቅናት እቀናላችኋለሁ ይላል። ስለዚህ እግዚአብሔር ቅናት የሚባል አለ ማለት ነው። ምን ይመስላል የእግዚአብሔር ቅናት? በእግዚአብሔር ቅናት እቀናላችኋለሁ ይልና እናንተን እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁ ይላል። ነገር ግን እባብ ሔዋንን በተንኮሉ እንዳሳታት ምናልባት የእናንተንም ልቦና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ ብዬ እሰጋለሁ። የእግዚአብሔር ቅናት ይሄ ነው። እናንተ የክርስቶስ ሙሽራ አድርጌ እኔ አጭቻችኋለሁ አለ። ግን በኋላ ላይ ሰይጣን ልባችሁን አታሎ ሔዋንን እንዳታልለው ቅንነታችሁንና ንጽሕነታችሁን ብትተዉ ግን የሚያሳስበው ጳውሎስ በትክክል አላስተማራቸውም፣ ስለዚህ ህዝቡ ሄዱ። እሱ አይደለም ለጳውሎስ የሚያሳስበው ሊያጡ የሚችሉትን መንፈሳዊ በረከት እያሰበ ይቀናላቸዋል። ይሄ ነው የእግዚአብሔር ቅናት ወዳጆች፣ እንጂ ሰው በሰው ላይ እንደሚቀናው ቀንቶ ሰው ላይ ክፋትን እንደሚያመጣው ወይንም ደግሞ የከንቱ ቅናትን ምንም ያለ ምክንያት እኮ አንዳንድ ሰዎች ይቀናሉ። ምንም ምክንያት የላቸውም ግን ይቀናሉ። ይሄ እግዚአብሔራዊ ያልሆነ ቅናት ነው ማለት ነው። ስለዚህ እግዚአብሔር አምላካችን ከማንም ጋር አምልኮን አይጋራም። ከማንም ጋር ወይ ሙሉ ለሙሉ እግዚአብሔርን እናመልከዋለን ወይ ምንም አናመልከው። የአይሁድ ጣዖቶች ናቸው። የፀሐይ አምላክ፣ የዝናብ አምላክ፣ የልጅ አምላክ፣ የምን አምላክ፣ የፍቅር አምላክ፣ የምን አምላክ እያሉ በጣም ብዙ አማልክትን አት ኤ ታይም እንዲያመልኩ የሚፈቅዷቸው የአሕዛብ አማልክት ናቸው። እግዚአብሔር ግን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስህ ነው የሚፈልገው። እግዚአብሔር ሙሉ አምልኮ ነው የሚፈልገው ከኛ ወዳጆች፣ ሙሉ አምልኮ ነው የሚፈልገው። ግማሽ አምልኮ እግዚአብሔርን አያከብረው። ግማሽ አምልኮ እግዚአብሔርን አይፈልግም። ከፀሐይ አምላክ የተረፈ ትርፍራፊ አምልኮ የዝናብ አምላክ ይወስዳል። ከዝናብ አምላክ የተረፈውን ትርፍራፊ አምልኮ የፈርቲሊቲ አምላክ ይወስዳል። እግዚአብሔር እንደዛ አይደለም። የአምልኮን ፍርፋሪ እግዚአብሔር አይፈልግም። እግዚአብሔር ሙሉ እኛነታችንን ሙሉ አምልኳችንን ከሰው ይፈልጋል ማለት ነው። እንደዛ ካልሆነ ግን ሌሎች አማልክቶችን ለማምለክ ስንነሳ በእኛ ላይ ጥፋት ይመጣል። በዛ እግዚአብሔር ይቀናል። ቀናተኛነቱ ከፍቅሩ የተነሳ ነው የሚል ሀሳብ ነው እንግዲህ በዚህ ላይ ያለው። እስቲ ዞር ብለን የራሳችንን ሕይወት እንድንፈትሽ እግዚአብሔር ይርዳን። በዚህ ላይ በእውነት በምን መልክ ይሆን እግዚአብሔርን እያስቀና ነው ያለው? በምን መልክ ይሆን እግዚአብሔርን እያስቀና ነው ያለው? ያዕቆብ 4:4 ላይ አመንዝሮች ሆይ ይላል። ያዕቆብ አመንዝሮች ሆይ ሲል ፊዚካሊ ማመንዘርን አይደለም እያለ ያለው፣ መንፈሳዊ ግልሙትናን የጣዖት አምልኮን ነው ያዕቆብ እያለ ያለው። በአዲስ ኪዳን እኮ ነው ወዳጆች፣ በአዲስ ኪዳን አመንዝሮች ሆይ ከዓለም ጋር ወዳጅ መሆን ከእግዚአብሔር ጋር ጠላት መሆን ነው እንደሆነ አታውቁምን? አታውቁም? ከዓለም ጋር ወዳጅ መሆን ማለት ከእግዚአብሔር ጋር ጠላት መሆን ማለት ነው። የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ስለዚህ ዓለምን በፍጹም ልባችን ስንወድ፣ ከእግዚአብሔር በላይ ለዓለም ስንገዛ፣ ከእግዚአብሔር በላይ ለዓለም ስንታዘዝ እግዚአብሔር በዚህ ይቀናል ወዳጆች፣ እግዚአብሔር በዚህ ይቀናል። ስለዚህ ሕይወታችንን ዞር ብለን ማየት እንዲሆንልን በኢየሱስ ስም እጸልያለሁ። ቤተ ክርስቲያን ወዳጆች ባለ ባል ናት። ባል አላት ቤተ ክርስቲያን፣ ባል አላት። ስለዚህ በዓለም ልናመነዝር፣ በዓለም ልንጎመች አይገባትም ቤተ ክርስቲያን። ምክንያቱም ቤተ ክርስቲያን ባለ ባል ስለሆነች። እዚሁ ክፍል ላይ በጣም የተደጋገሙ ቃላቶችን እንዳስተዋላቸው አስባለሁኝ። እግዚአብሔር ቀናተኛ ነው፣ ተበቃይ አምላክ ነው። እግዚአብሔር የሚበቀል ነው፣ መዓትን የተሞላ ነው፣ ባለጋራዎቹን ይበቀላል። በአንድ ቁጥር ላይ 4 ጊዜ ተበቃይነቱን እግዚአብሔር ይናገራል። ወዳጆች እግዚአብሔር ተበቃይ አምላክ ነው። ሕዝቡን ያስጨነቁትን እግዚአብሔር ይበቀላል። ይሄንን ክፍል የሚያነቡት እኮ የይሁዳ ሰዎች ናቸው።
ግን በቀልን ራሳቸው እንዲወስዱ ሳይሆን እግዚአብሔር በአንድ ቁጥር ላይ 4 ጊዜ የሚበቀል ተበቃይ እግዚአብሔር ህዝቡን ያስጨነቁትን እግዚአብሔር ይበቀላል። ወዳጆች እርሱንና የእርሱን መንግስት የሚቃወሙትን በሁሉ ላይ እግዚአብሔር በጽድቅ ይፈርዳል። ዕብራውያን ምዕራፍ 10 ቁጥር 30 እስከ 31 ድረስ በቀል የኔ ነው እኔ ብድራትን እመልሳለሁ ያለውን አታውቁትም? ደግሞም ጌታ በህዝቡ ላይ ይፈርዳል ይላል። ወዳጆቼ አሁን መቼም በዚህ ዘመን እኛ ፊት ለፊት የምንጋጠመው የአሦር መንግስት የለንም፣ የምንገጥመው ነነዌ የለንም። ግን መንፈሳዊ ዓለም ላይ ውጊያችን ከስጋና ከደም ግን አይደለም። አለቆች አሉ፣ ስልጣናት አሉ። ይህንን ዓለም የዚህ ዓለም ገዢ የሆኑ ክፉ መናፍስቶች አሉ። ወዳጆቼ እነሱን ማለት ነው እግዚአብሔር ይበቀላቸዋል። አንዳንዶቹ መከናወናችንን ይዘዋል። አንዳንዶቹ ራእያችንን ይዘዋል። አንዳንዶቹ ትውልዳችንን ይዘዋል። አንዳንዶቹ ትዳራችንን ይዘዋል። አንዳንዶቹ ደረስን ፍሬያማ ልንሆን ነው ስንል ፍሬያማነታችንን ይወስዳሉ። ዛሬ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በእነዚህ ላይ በበቀል ይወጣባቸዋል። በእውነት እኛ አንበቀልም ወዳጆቼ፣ አንበቀል። እግዚአብሔር ግን በቀል የኔ ነው፣ ህዝቤን ያስጨነቀውን ያንን የነነዌን መንግስት እኔ እቀጣለሁ አለ። በቀል የኛ አይደለም ወዳጆቼ፣ እግዚአብሔር ይበቀላል። እግዚአብሔር ይበቀላል። የይሁዳን መንግስት እስራኤልን አጠቃላይ ይዞ ያስጨንቃል። በይሁዳ ላይ ደግሞ ፍርሃት ይጥላል። የይሁዳን የሆነ ፓርቷን ገዝቷል። የይሁዳን ወዳጆቼ፣ እኛ ሙሉ ለሙሉ አይግዛን እንጂ ያልወሰደብን ነገር አለ። የጸሎት ህይወታችን አልተወሰደብንም። የማንበብ ልምዳችን አልተወሰደብንም። ጌታ ጌታ የማለት ፓሽናችን አልተወሰደብንም። ዛሬ እግዚአብሔር ማለት ነው በቁጣ እግዚአብሔር ወደ እነሱ ይመጣል። እግዚአብሔር ተበቃይ ነው። ህዝቡን ያስጨነቁትን እግዚአብሔር ይበቀላል ማለት ነው። ከዛ ባለጋራዎች፣ የእግዚአብሔር ባለጋራዎች ብሎ ደግሞ ተጠቅሰዋል። ባለጋራዎች እንግዲህ በዛን ዘመን ነነዌ ከተማዋ በጣም የበለጸገች ስለመሰላት ከእግዚአብሔር ጋር የተካከለች መሰላት እና በቃ ባለጋራዎቼን ይላቸዋል እግዚአብሔር። እንደ ምሕጸት ነው። በዚህ ላይ ባለጋራዎቹን ይበቀላል ይላል። ቁጥር 3 ላይ እግዚአብሔር ለቁጣ የዘገየ በኃይሉ ግን ታላቅ ነው ይላል። እግዚአብሔር ለቁጣ የዘገየ ግን በኃይሉ ታላቅ ነው። ወዳጆች የእግዚአብሔር ትዕግስትን ከቁጣው ሲዘገይ እግዚአብሔር እየታገሰን ነው። ይቅርታ እንደ ቴሌግራም ተቋርጦባቸዋል መሰለኝ። ቼክ ላድርግ። ይሰማል? እሺ። ስለዚህ እግዚአብሔር ከቁጣው የዘገየ ነው ስንል እግዚአብሔር በነነዌ ላይ ለመፍረድ 150 ዓመታትን ፈጅቷል። ወዳጆች እግዚአብሔር ስሜታዊ ሆኖ አይፈርድም። 150 ዓመት ፈርዷል፣ ጠብቋል። ይመለሱ እንደሆን ብሎ ማለት ነው። እግዚአብሔር ሳይፈርድ ሲቀር ዝም ሲል ደካማ ስለሆነ አይደለም። ይመለሱሉ ብሎ የንስሐን ጊዜ እየሰጠ ነው። ወይንም ደግሞ ከአመፃ ጋር ተስማምቶም አይደለም። መዝሙር 50 ላይ እንደዚህ የሚል ቃል አለ። በጣም ነው እኔ ይህን ቃል የምወደው። መዝሙር 50 ቁጥር 16 ከ16 ጀምሮ ያለውን እናነባለን። የእስራኤል ሕዝብ በጣም በቃ ክፉ መንገድ ላይ ሄደና ተግሳጼን ጠላህ፣ ቃሌንም ወደኋላ ትጥላለህ። ሌባውን ስታይ አብረኸው ነጎድክ፣ እድል ፈንታህንም ከአመንዝሮች ጋር አደረግ። አፍህን ለክፋት አዋልከው፣ አንደበትም ሽንገናን ጎነጎነ ይልና ልክ ቁጥር 20 ላይ ተቀምጠህ ወንድምህን አማኸው፣ የእናትህንም ልጅ ስም አጎደፍክ ይልና ቁጥር 21 ላይ እንደዚህ ይላል፣ ይህንን አድርገህ ዝም ስልክ እንዳንተ የሆንኩኝ መሰለህ አለ። አሁን ግን ተግሳጼን በፊት ለፊትህ እወቅስሃለሁ። ወዳጆቼ እግዚአብሔር ቁጣን ሳይቀጣ ሲቀር ከኛ ጋር ተስማምቶ እንደኛ እያሰበ አይደለም።
ከአመፃ ጋር ተስማምቶም አይደለም። እንደናንተ የሆንኩኝ መሰለ አለ። እግዚአብሔር እንደኛ ሆኖ አይደለም የመዳንን እድል እየሰጠ እንጂ። ስለዚህ ቁጣ ሲዘገይ ጎ አሄድ ማለት አይደለም። እግዚአብሔር ጊዜ እየሰጠን ነው። ኃይሉ ታላቅ ነው። እግዚአብሔር ኤብል ነው። ምንም ነገር የማድረግ ኃይል አለው። ግን ኃይሉ የሚያስፈራው ለዛኛው አካል ነው እንጂ ለኛ የእግዚአብሔር ኃይል ማስፈራሪያ አይደለም። የእግዚአብሔር ኃይልንና የእግዚአብሔርን ትዕግስት ወዳጆቼ ባላንስ አድርገን ማየት ከቻልን እንዴት ድንቅ ክርስቲያኖች ነን! እንዴት ድንቅ አማኞች ነን! የእግዚአብሔር ኃይል አለ። የእግዚአብሔር ኃይል ታላቅ ናት አለ በዚህ ክፍል ላይ። የእግዚአብሔር ኃይል ታላቅ ነው፣ ከምንም አይወዳደርም። ማድረግ የሚፈልገውን ነገር በሙሉ ያደርጋል በአንድ ጊዜ። ይሄ ሁሉ እንደዚህ የሚርመሰመሰው ሰው የህይወትን እስትንፋስ እግዚአብሔር ከኛ ላይ ኢዮብ እንደሚለው ሳብ አድርጎ ቢወስድ ሰው ሁሉ ዝርግፍ ነው የሚለው። እግዚአብሔር ኃያል ነው፣ ግን የሚታገሰው ለንስሐ እንድንቀርብ ነው ወዳጆቼ፣ ለንስሐ እንድንቀርብ ነው። የእግዚአብሔር ኃይል ለኛ በእግዚአብሔር ለምናምን የተገደበው በፍቅሩ ነው ወዳጆቼ። አንዳንድ ጊዜ አንዳንድ አስፈሪ የሆኑ ኃይሎች በማይራሩ በማይወዱን ሰዎች እጅ ሲገባ በጣም ያስፈራል አይደለ? በጣም ትሬት ነው። ወይኔ ይሄን ነገር ግን እሷ ባትይዘው ለምን አንድ ቀን ብልጭ ያለባት ቀን ግን ታጠፋናለች ብለን እንፈራለን። የእግዚአብሔር ኃይል ግን የሚገደበው የሚያዘው በእግዚአብሔር መልካምነት በእግዚአብሔር ፍቅር ላይ ነው። አዎ እግዚአብሔር ኃያል ነው፣ ግን ደግሞ ህዝቡን እንዳያጠፋ ደግሞ እግዚአብሔር በትዕግስት ይጠብቃል። ስለዚህ ኃያልነቱን የእግዚአብሔርን ኃይልና የእግዚአብሔርን ትዕግስት ባላንስ አድርገን እንድናይ ይሁን። ዝም የሚለው ማድረግ አቅቶት አይደለም፣ ኤብል ሳይሆን ቀርቶ አይደለም፣ በንስሐ ወደ እሱ እንድንመለስ ነው። ስለዚህ ፈጥነን ወደ እግዚአብሔር እንድንመለስ ጥሪ ነው ማለት ነው። በዚህ ክፍል ላይ አንድ ከዛሬ በጣም ረጅም ዓመት በፊት የሆነ አንድ የጎማ ማስታወቂያ አይቻለሁ። ከዚህ በፊት ነግሬያቸው እንደሆነ አላውቅምና ጎማው ምንድነው የሚለው ማስታወቂያው? ፓወር ዊዛውት ኮንትሮል ኢዝ ናቲንግ። የሆነ ኃይል የጎማ መኪናው አሁን ኃይል አለው እና ግን ያንን ፓወር ኮንትሮል የሚያደርግ ነገር ከሌለ በጣም ጥፋት ነው የሚሆነው። በጣም ጥፋት ነው የሚሆነው እና የእግዚአብሔር ኃይል ግን የሚገደበው በፍቅሩና በመልካምነቱ ነው። ስለዚህ የእግዚአብሔር ኃይል ለኛ ለጥፋት አይደለችም ማለት ነው። እንዲያውም የእግዚአብሔር ኃይል ለኛ ለጥቅማችን ናት፣ ለድነታችን ናት ማለት ነው። ከዛ ከቁጥር 3 እስከ 6 ድረስ እግዚአብሔር በፍጥረት ላይ ያለውን ስልጣን ያሳያል። ባህርን ይገስጻል፣ ያደርቃል ይላል። ይህን ቀይ ባህርን ማየት እንችላለን። በቃ ቀይ ባህር ዮርዳኖስን እግዚአብሔር ከፍሎ በፍጥረት ላይ ያለውን ስልጣን ያሳያል። ባሳን ይላል። ባሳን በጣም እጅግ በጣም ለም መሬት ነበረች። ቀርሜሎስ በወይን እርሻዋ የምትታወቅ ቦታ ናት። ሊባኖስ በጣም በታወቁ በምርጥ ዛፎች የታወቀች ናት። ይሁን እንጂ እነዚህ ሁሉ የእግዚአብሔር ቃል ሲመጣባቸው ይደርቃሉ። እግዚአብሔር ቃል ሲመጣባቸው ይደርቃሉና በዚህ ጊዜ ቁጥር 6 ላይ ማለት ነው ቁጣው ማን ሊቋቋም ይችላል? ጽኑስ ቁጣው ማን ሊሸከም ይችላል? መዓቱ እንደ እሳት ፈሳሽ በአለት ላይ በፊቱ ተሰንጥቋል ይላል። ማን የእግዚአብሔርን ቁጣ ማን ሊሸከም ይችላል? መዓቱ እንደ እሳት ፈሷል፣ በአለቶችም ፊት ተሰነጣጥቀዋል ይላል። የእግዚአብሔር ቁጣ ማን ይችላል? መጽሐፍ ቅዱሳችን ላይ እንግዲህ ዘጸአት ላይ ስናጠናት እዚህ ይላቸዋል አይደለ? ሙሴ እግዚአብሔርን ልይ አለው እና በተከፈለ እኔ ሳልፍ አለቱ ይሰነጠቃል፣ በዛ ውስጥ ገብተህ ታየኛለህ አለው። በዛ ውስጥ ታየኛለህ እንጂ አንተ እኔን ማየት አትችልም። አለቱ ክርስቶስ ነው። ኢየሱስ ክርስቶስን እግዚአብሔርን የምናይበት አለት ክርስቶስ ነው። በዚህም ክፍል ላይ እሱን ነው በአለቶቹ በቃ ቁጣውን የእግዚአብሔርን ቁጣ ሊሸከም የቻለ ብቸኛ ሰውም አምላክም የሆነ ኢየሱስ ክርስቶስ የሁላችንን ኃጢአት የተሸከመ እሱ በመስቀል ላይ የእግዚአብሔርን ቁጣ የተሸከመው ግን እሱ ነው።
በአለቱ በፊቱም ተሰነጣጥቀዋል። ከዛ ቁጥር 7 ላይ እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያ ነው፣ ለሚታመኑበትም ይጠነቀቅላቸዋል ይላል። እግዚአብሔር መልካም ነው ወዳጆቼ። በእውነት በዚህ ሲቹዌሽን ውስጥ በነነዌ ውስጥ የአሦር መንግስት እያስጨነቀ በሚገዛበት አገር ውስጥ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካም ማለት ሌሎችን የሚጠቅም ማለት ነው። ሌሎችን የሚጠቅም ማለት ነው እንጂ ሁልጊዜ ደስ የሚያሰኝን ነገር የሚሰጠን ስኳር የሚያልሰን አይደለም። እግዚአብሔር መልካም ነው ስንል ሌሎችን የሚጠቅም እንደሆነ፣ ስለዚህ እግዚአብሔር መልካም ነው። ቁጥር 7 ላይ እግዚአብሔር መልካም ነው የሚለው ላይ ነኝ ያለሁት። እንግዲህ መልካም ማለት ለሌሎች ጥቅም መሆን ማለት እንጂ ሁልጊዜ ደስ የሚያሰኝንን ነገር ማድረግ እንዳልሆነ ማየት እንችላለን ማለት ነው። እና መልካምነት ማለት ለሌሎች ጥቅም መሆን ማለት ነው። ስለዚህ እግዚአብሔር በባህሪው በምግባሩ በመልካም ስራው ሁሉ እግዚአብሔር በማንነቱ መልካም ነው ማለት ነው። መልካም ያልሆነ እግዚአብሔር በማንነቱ በጣም በቃ መልካም ስለሆነ መልካም ያልሆነበት ጊዜ የለም፣ ወይንም መልካምነቱ ተቋርጦ አያውቅም። እግዚአብሔር ምንጊዜም እግዚአብሔር መልካም ነው ማለት ነው። ስለዚህ ሉቃስ ምዕራፍ 18 ቁጥር 18 ላይ ጌታችን ኢየሱስ ክርስቶስን አንድ ከአለቆች አንዱ መጥቶ ቸር ብሎ ኢየሱስን ሲጠራው ከአንዱ ከእግዚአብሔር በቀር ቸር አለ እንዴ? ለምን ቸር ትለኛለህ? በቃ እግዚአብሔርነቴን ዲና የምታደርግ ከሆነ ለምን ቸር ብለህ ትጠራኛለህ ይለዋልና፣ ቸርነት መልካምነት የእግዚአብሔር ማንነት ነው። እግዚአብሔር ወዳጆቼ መልካም ነው። በየትኛውም ሲቹዌሽን ውስጥ አሁን በነነዌ ላይ ባለው መስቀልቅል ውስጥ ራሱ እግዚአብሔር መልካም ነው። ስለዚህ ከዚህ መልካምነት ከዚህ መከራ ሊያወጣ የሚችል ቁጣውን መቋቋም እንድንችል የሚችሉት በቃ በጨነቃቸው ጊዜ ወደ እግዚአብሔር ስንሸሽ ነው። መሸሸጊያችንን እግዚአብሔር ጋር ስናደርግ ነው። ስለዚህ እኛ ሲጨንቀን፣ በጣም ስንቸገር፣ በጣም ጭንቅ ውስጥ ስንሆን የት እንሄዳለን ወዳጆቼ? እግዚአብሔር ጋር ከሄድን እውነት ነው እግዚአብሔር መልካም ነው። እውነት ነው እግዚአብሔር ይጠነቀቅልናል። ከዛ ቁጥር 8 ላይ ነነዌ ግን የሚያጥለቀልቅ ጎርፍ ይመጣባታል ብሎ እግዚአብሔር ይናገራልና፣ ታሪክም ሲናገር ነነዌ በውሃ እንደተወሰደች ታሪክ ይናገራልና ይህም የአንድ መፈጸሙን እናያለን። የትንቢቱን ፍጻሜ በዚህ እናያለን ማለት ነው። ስለዚህ ከቁጥር 12 እስከ 15 ድረስ ያለው የይሁዳን ነፃ መውጣት እናያለን ማለት ነውና እግዚአብሔር ቃል ይገባላታል። እግዚአብሔርም እንዲህ ይላል፣ ምንም ኃይለኞችና ብዙዎች ቢሆኑ ይቆረጣሉ፣ ይጠፋሉ። ይሁዳ ሆይ ከዚህ በፊት ባስጨነቀህም ከእንግዲህ ወዲህ አላስጨነቀህም ይላል እግዚአብሔር። እግዚአብሔር ቃል ይነግረዋል። ምንም እንኳን ኃይለኞች ቢሆኑ፣ ምንም እንኳን በቁጥራቸው ብዙ ቢሆኑ ግን ይጠፋሉ፣ ግን ይቆረጣሉ ብሎ እግዚአብሔር ይነግራቸዋል ማለት ነው። አሁንም ቀንበራቸውን ከአንገት ላይ አንስቼ ይሰብራለሁ፣ የታሰርክበትን ሰንሰለት በጥሼ እጥላለሁ ይላል እግዚአብሔር። ሕዝቡን ያደከመውን ነገር እግዚአብሔር ያነሳዋል። አንዱ ተሐድሶ ከአሦራውያን ቀንበር ነፃ መውጣት ነው ወዳጆቼ። የእግዚአብሔርን ሕዝብ በቃ ያደከመውን ያስጨነቀውን ነገር እግዚአብሔር ይቆርጠዋል፣ እግዚአብሔር ያነሳዋል። በቃ ያሸከመንን ነገር ክፉ ያሸከመንን ቀንበር ከአንገትህ አነሳለሁ ይልና ከዛስ አንስቼ ብቻ ደግሞ አልተወውም ይላል፣ እሰብረዋለሁ ይላል። ዳግመኛ እንዳይጫንብህ እሰብራለሁ ይላል። ከዛ የታሰርክበትንም ሰንሰለት በጥሼ ጥላለሁ ብሎ እግዚአብሔር ለነነዌ ህዝብ ለይሁዳ ህዝብ ኪዳንን ሲሰጣቸው እናያለን ማለት ነው ወዳጆች። ሰይጣን የጫነብንን ቀንበር እግዚአብሔር ከላያችን ላይ ያወልቅልናል ማለት ነው። ከዛ በኋላ ጣዖቶችሽን እደመስሳለሁ ይላል። እነሆ ቁጥር ልክ የመጨረሻው ላይ ማለት ነው። እነሆ የምስራችን የሚያመጡ ሰላምን የሚያውጁ የሰው እግሮች በተራራ ላይ በይሁዳ ላይ አሉ። በዓላትህን አክብር፣ ስለትህን ፈጽም። ከእንግዲህ ክፉዎች አይወሩህም፣ እነሱን ፈጽመው ይጠፋል። እግዚአብሔር አጥፊውን ያጠፋዋል።
ወዳጆቼ። ሊያጠፋን የመጣውን እግዚአብሔር ያጠፋዋል። ስለዚህ አጥፊው ይጠፋል። ስለዚህ የምስራች እነሆ በቃ የምስራችን የሚናገሩ ሰዎች የምስራችን ኢሳያስ 52 ቁጥር 7 ላይ አለ ይሄ ቃል። የምስራችን የሚናገሩ እግሮች እንዴት ያማሩ ናቸው። ስለዚህ መልካሙን ዜና ምንድነው? መልካሙ ዜና ጨቋኙ ጠፍቷል። ያ ህዝቡን የሚያሰቃየው ተደምስሷል። ይሄ ነው መልካሙ ዜና። ስለዚህ ነፃ ወጥታችኋል ይላል። ከዛስ ነፃ ከወጡ በኋላ ምን ያደርጉ? በዓላትህን አክብር፣ ስለትህን ፈጽም ይላል። እግዚአብሔር ነፃ ሲያወጣ ከዓላማ ጋር ነው ወዳጆች። ነፃ አውጥቶ ብቻ መንገድ ላይ አይጥለንም። ከዓላማ ጋር ግን እግዚአብሔር ነፃ ያወጣናል ማለት ነው። ምዕራፍ ሐዋርያት ስራ ላይ እነ ጴጥሮስ በታሰሩ ጊዜ መልአኩም መጥቶ አወጣቸው ይልና ልክ እንዳወጣቸው በቤተ መቅደስ አደባባዮች ላይ ሂዱና ስበኩ ብሎ በዛ ላይ ራእይን ሲሰጣቸው እንመለከታለን። የእስራኤል ህዝብ ነፃ ወጥቷል። አዎ ነፃ ወጥቷል። ግን ለምንድን ነው ነፃ የወጣው ካልን የእግዚአብሔርን ስራ እንዲሰሩ፣ ከእግዚአብሔር ጋር ህብረት እንዲያደርጉ፣ በዓላትን እንዲያከብሩ አሻገርከን እኮ እግዚአብሔር ሆይ ብለው መሻገራቸውን ሰለብሬት እንዲያደርጉ፣ ስዕለታቸውን እንዲፈጽሙ ከዓላማ ጋር እግዚአብሔር ያስወጣናል ማለት ነው። እኛ ነፃ ወጥተናል። በክርስቶስ ኢየሱስ የመስቀል ስራ ይገዛን ከነበለው ከጨቋኙ ስርዓት ነፃ ወጥተናል። ግን ነፃ ወጥተን ዝም ብለን አልተጣልንም። ዓላማ አለን። በጎነቱን ትናገሩ ዘንድ የሚል ዓላማ ተሰጥቶናልና ነፃ የወጣ ነው የእሱን በጎነት እንድንናገር ነው እንጂ ዝም ብለን ወዲህ ወዲያ እንድንል አይደለም። እስራኤላውያን ነፃ ወጡ፣ በዓልን ታከብርና ስዕለትን ትፈጽም ዘንድ ብሎ እግዚአብሔር ይናገራል። ምዕራፍ 4 ላይ እንግዲህ ይሄ በቃ ደሞስት ፓወርፉል የሚባለው መንግስት የአሦር መንግስት እንዴት እንደወደቀ ነው የምንመለከተው ማለት ነው። እግዚአብሔር እንደዚህ ይላል። በቃ ይሄንን ግልጽ ራእይን ያየውን አሁን አጥቂ መጥቶብሻል ያለ እስከዛሬ ከብዙ መንግስታት ጋር ውጊያ አድርገዋል። አሁን ግን አጥቂ መጥቶብሻል። ይሄኛውን ግን አትችዩም። ከዛ በኋላ መንገድሽን ሰል ይላል። ጠላት ይመጣብኛል ብለሽ የምታስቢበትን መንገድ ሰል ይላል። ወገብሽን ታጠቂ፣ ተዘጋጂ ይላል። ኃይልሽን አሰባስቢ። ጎረቤቶችሽ አካባቢ ኃይል የሚሰጥሽ ካለ አዶፕት አድርጊ፣ ፓወርን አዶፕት አድርጊ እያለ እግዚአብሔር ይናገራል ማለት ነው። ለብዙ ዘመን ሽንፈትን የማያውቀው ይህ የአሦር መንግስት አሁን ግን መውደቂያው እንደደረሰ በዚህ ክፍል ላይ ይናገራል ማለት ነው። ስለዚህ አሁንም እግዚአብሔር በምዕራፍ 2 ላይ የእስራኤልን መንግስት የሚያጽናናው ወይንም የእስራኤልን መንግስት ሪቫይቭ የሚያደርገው የሚያድሰው የሚያስጨንቀውን የነነዌን ህዝብ በመደምሰስ ነው። አሁን በዚህ ክፍል ላይ የሚወጣው የእግዚአብሔር ተሐድሶ ኃይሉን በመምታት ነው። የነነዌን ኃይል በመደምሰስ ነው። የነነዌን ህዝብ በመደምሰስ እግዚአብሔር ህዝቡን ሲያጽናና እናያለን ማለት ነው። ባድማ አደረጓት፣ የወይን ተክል ቦታዎቿን አጠፉባት። ከዛ በኋላ ግን የያዕቆብን ክብር እመልሳለሁ ይላል። የያዕቆብን ክብር እመልሳለሁ። እነሱ ባድማ ቢያደርጓትም የወይን ተክል ቦታዎቿን ቢያጠፉም እግዚአብሔር ግን እመልሳለሁ፣ የያዕቆብን ክብር እመልሳለሁ ብሎ እግዚአብሔር በዚህ ክፍል ላይ ይናገራል። ከቁጥር 3 እስከ 7 ድረስ ናኦም በራእይ የተመለከተው ነነዌ ስትጠፋ የሚሆነውን ነገር ነው የሚናገረው ማለት ነው። እና የባቢሎን መንግስት በ612 መጥቶ እስከሚደመስሰው ድምጥማጣቸውን እስከሚያጠፋው ድረስ በጣም 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 ኃይለኛ ወይንም ፓወርፉል የሆኑ መንግስታት እንደነበሩ እናያለን። ቁጥር 5 ላይ ሊዋጉ ተዘጋጅተው በከተማይቱ ቅጥር ላይ ይወጣሉ፣ ዳሩ ግን በመንገድ ላይ ይሰነካከላሉ ይላል። እርስ በርስ በመንገድ ላይ ይሰነካከላሉ። ከዛ ይጣራል ይላል። ምርጡን ይጣራል። ምርጥ የተባለውን ይጣራል። የአሦር መንግስት ማለት ነው። በከተማይቱ ቅጥርና በአካባቢው ላይ ያሉትን የተመረጡትን ተዋጊዎች ይጠራቸዋል። መከላከያ ጋሻቸው የሚዋጉበት ዕቃ በጣም ሲስተማታይዝ የተደረገ ነው። በቆዳ የተለበጠ ነው። ከዛ ቁጥር 6 ላይ ግን በወንዙ በር ወለል ብሎ ተከፈተ።
ቤተ መንግስቱ ላይም ወደቀ ይላል። እንደነገርኳችሁ የአሦር መንግስት በውሆች አካባቢ የሰፈረች ናት እና ታሪክም እንደሚናገረው በመጣ ፍለድ ወይንም በጎርፍ እንደተወሰደች እናያለን። ይሄ በዚህ ክፍል ላይ ማለት ነው። ይሄንንም ደግሞ አስቀድሞ በዚህ ክፍል ላይ ተነግሯል ማለት ነው። ከቁጥር 8 እስከ 13 ድረስ ነነዌ እንደ ኩሬ ትሆናለች፣ ምንም ጥቅም የሌላት በውስጧ ህይወት የሌለ ለሌሎች እማትጠቅም፣ ከዛስ ደግሞ ትደርቃለች ይላል። ቁም ብለው ይጮሃሉ። ከዛ በኋላ ግን ወደኋላ የሚመለስ የለም። ከዛ ቁጥር 9 ላይ ብሩን ዝረፉ፣ ወርቁንም ውሰዱ፣ ንጠቁ፣ በየግምጃ ቤት ያለውን የተከማቹ ሀብት ስፍር ቁጥር የለው ብሎ በዛን ዘመን የነበረው የአሦር መንግስት የነበራቸውን የሀብት ብዛት በዚህ ክፍል ላይ ይታያልና ሀብታቸውን ያላቸውን ንብረት ማጣታቸው ራሱ በነነዌ ላይ የመጣ አንድ ፍርድ ነው ማለት ነው። እና ሀብት በአንድ ቀን ሊጠፋ የሚችል ነገር እንደሆነ በዚህ ክፍል እናያለን። ሂዱ፣ ውረሱ፣ ዝረፉ፣ ንጠቋቸው ያንን ሁሉ ሀብት። ስለዚህ እነዚህ የእስራኤል የነነዌ ህዝቦች ገንዘብ በማዘጋጀት በማከማቸት ጽናትን ሊያገኙ ሞክረዋል እና ጽናት ከዛ እንደማይመጣ በዚህ ክፍል ላይ እናያለን ማለት ነው። ከቁጥር 11 እስከ 13 ድረስ ነነዌ ከተማዋ ድሮ የነበራትን ክብርና አሁን ደግሞ እየመጣባት ያለውን ውድመትና ጥፋት የሚያነጻጽር ይናገራል። የአሦር መንግስት በአንበሳ የሚመሰል ነውና የአንበሳ አሁን ታዲያ አንበሶችሽ ዋሻ ደቦሎችሽስ ያሉበት ወንዱና ሴቱ አንበሳ የሚሄዱበት ግልገሎቻቸው ሳይፈሩ የተሰማሩበት ቦታ ወዴት ነው ይላል እግዚአብሔር ይናገራል። እና ነነዌ ከተሸነፈች በኋላ በጦርነት ያንን አካባቢ በሙሉ ስላስጨነቀች የምትሸሸግበት ዋሻ እንኳን አልነበራትም። ስለዚህ ቁጥር 13 ላይ በእናንተ ላይ ተነስቼባቸዋለሁ። በአሦር ላይ የተነሳው የባቢሎን መንግስት ሳይሆን እግዚአብሔር ነው የተነሳባቸው። አቃጥላቸዋለሁ ይላል። ከዛ ደቦል አንበሶቻችሁ ላይ ሰይፍ ይበላቸዋል፣ የሚበሉበት ምድር አንድም አልተውላቸውም ይልና መልእክተኛ ድምፅ ከእንግዲህ ወዲህ አይሰማም ይላል። ለምንድን ነው የማይሰማው? ስለሚጠፉ፣ አሁን ሊጠፉ ስለሆነ ወደ እነሱ የሚመጣ አንዳች መልእክት አይኖርም ማለት ነው። የነነዌ ውድቀት እውን የሚሆነው በተፈጥሮ ኃይል ወይንም በሌላች በኃያላን ነገስታት አማካኝነት ሳይሆን በራሱ በእግዚአብሔር ኃይል እንደሆነ በዚህ ክፍል ላይ እናያለና በነነዌ ህዝቦች በፍርድ ፊት ቀርበው በደለኛ ሆነው ስለተገኙ ትጠፋ ዘንድ እግዚአብሔር ፈርዶባታል። ሙሉ በሙሉ ትጠፋ ዘንድ ማለት ነው። በዚህም ምክንያት ምንም አይነት መልእክት ወደዛ ሀገር እንደማይሄድ እግዚአብሔር ቃል ይናገራል ማለት ነው። እግዚአብሔር ያስጨነቀንን ያጠፋል። እግዚአብሔር ለህዝቡ ይፈርዳል፣ ለባሪያውም ያዝናል ይላል እግዚአብሔር ቃል ሲናገር። በእውነት ከዚህ በፊት ኤርምያስ 44 ላይ እንደሚናገር እግዚአብሔር ቃል ዘንዶ በጣም ብዙ ነገርን ሊውጥ ይችላል። በጣም ብዙ ነገሮችን ሊያበላሽ ይችላል። አሁን ግን በዙፋኑ ላይ ያለው እግዚአብሔር ያንን የወሰደውን ነገር በሙሉ እግዚአብሔር ያስተፋዋል፣ እግዚአብሔር ያስመልሳል። ህዝቡን ያስጨነቀውን እግዚአብሔር እያየ ዝም አይልም። እግዚአብሔር ያስመልሳል። እግዚአብሔር በቀለኛ አምላክ ነው። ለህዝቡ ይፈርዳል። ህዝቡን ያስጨነቀው የህዝቡ ጠላት የእግዚአብሔር ጠላት ነው። እስራኤላውያን እንዳይሞቱ ምግብ ይሰጧቸዋል፣ እንዳይኖሩ አሳቀው ይዘዋቸዋል። እግዚአብሔር ይሄንን ጨቋኝ መንፈስ በጌታ በኢየሱስ ክርስቶስ ስም ይምታው። በቃ ይምታው። እግዚአብሔር ወይ አልኖሩ ወይ ደግሞ ከጭንቀታቸው አልተገላገሉ። በጭንቀት ለችግረኞች የሚዳኝ በእውነት ለችግረኞች የሚራራ አለ በሰማይ ወዳጆች። ጦርነት አለ፣ አዎ አለ። ክፋት አለ፣ ድህነት አለ፣ የኑሮ ውድነት አለ። ግን እግዚአብሔር ዝም አይልም። በጊዜው ይፈርዳል።
በቃ ሰዎች ወደ ንስሐ እንዲመጡ እግዚአብሔር ጥፋትን አዘግይቶ ሊሆን ይችላል፣ ፍርድ ዘግይታ ሊሆን ይችላል። ግን እግዚአብሔር አንድ ቀን ይገለጣል። ግን እግዚአብሔር አንድ ቀን ይመጣል። እግዚአብሔር ወዳጆቼ ይመጣል። ከኛ ጋር አብሮ ከአመፅ ጋር አልተስማማም ወይ ደግሞ በኃይሉ አልደከመም ወዳጆቼ። እግዚአብሔር ይመጣል። ስለ እኔ እግዚአብሔር በኃያላን ላይ በጨቋኙ ላይ እግዚአብሔር ይወርዳል። ስለ እናንተ እግዚአብሔር በጨቆናችሁ ላይ ኃያል ነኝ ባለው ነገር ላይ ዛሬ እግዚአብሔር ይመጣል። በቃ በተበቃይነቱ ይመጣል። እግዚአብሔር ይበቀለዋል። ያስጨነቃችሁ ነገር እግዚአብሔር ይበቀለዋል። ኦፕረስ ያደረጋችሁ ነገር እግዚአብሔር ይበቀለዋል። እግዚአብሔር ነፃ እንድንሆን ነው የሚፈልገው ወዳጆቼ። ቀንበር እንዲጫንብን አይፈልግም። ጌታ ኢየሱስ ክርስቶስ እኔ የምሰጣችሁ ቀንበር ቀሊል ናት አለ ወዳጆቼ። አገልግሎት እንኳን ቀሊል ነው፣ ሸክም አይደለም። ሰይጣን ነው የሚያሸክመው፣ ሰይጣን ነው የሚያጎብጣው። ዛሬ እግዚአብሔር ይቅጣው ወዳጆቼ። በእኔና በእናንተ ላይ የመጣ ንግርት ሟርት ቢሆን በኢየሱስ ክርስቶስም እግዚአብሔር ዛሬ ይነሳበት። እግዚአብሔር ዛሬ ከተበቃይነቱ ከመልካምነቱ ተነስቶ ዛሬ ነፃ እንድንሆን በኢየሱስ ክርስቶስ እኔ ጸልያለሁ። ለችግረኞች የሚራራ አለ በሰማይ። ወደ ምዕራፍ 3 ፈጠን ብዬ ሄዳለሁ። ከምዕራፍ 3 ከቁጥር 1 እስከ 4 ድረስ የነነዌን ኃጢአት በግልጽ የሚያሳይ ክፍል ነው። ነነዌ የነበረችበትን ሲቹዌሽን የሚያሳይ ነው። ነነዌ ምን አይነት ቦታ ላይ ነበረች ካልን ለዚች ለደም ከተማ ወየውላት ይላል። ዘረፋ ሞልቶባታል። በቃ ብዝበዛም ተወግዞ አያልቅም። የሚሰማው የጅራፍ ድምፅ ነው ወዳጆች። የሚሰማው የተማረኩ ሰዎች ሲገረፉ ነው። የሚገረፉበት የጅራፍ ድምፅ ይሰማል። የአለንጋ ጩኸት ይሰማል። በዛ ፈጣን የፈረስ ኮቴ፣ የሰረገሎች ድምፅ ተሰምቷል። ፈረሰኛው ይጋልባል፣ ሰይፍ ይንቦገቦጋል፣ ጦር ያብረቀርቃል። የሞተው ብዙ ነው፣ ሬሳ በሬሳ ሆኗል፣ ስፍር ቁጥር የለውም፣ መተላለፊያም አይገኝለትም ብሎ ከረንት ሲቹዌሽን ነነዌ በዛ ጊዜ የነበረችበትን ሲቹዌሽን በዚህ ክፍል ላይ ያሳየናል ማለት ነው። ያሳየናል። የሞተ በዛ፣ ሬሳ በሬሳ ሆኗል፣ ተከምሯል። የአሦር ነገስታት ወዳጆች አንድን አገር ሄደው ከማረኩ በኋላ አንገት እየቀሉ በየቦታው ያንጠለጥሉ ነበር። አንድ የጀግንነት ምልክት ተደርጎ ይታሰብ ነበር። የሞቱትን ተማርከው የሞቱትን አንድ ከተማ ላይ ሲገቡ ያገኙትን 100 ቤተሰብ ይፈጃሉ። አንዳንድ ነገሮችን ወደኋላ ሄድ እያልኩኝ ሳነብ እንግዲህ በምድራችን ላይ በጣም ብዙ ጥፋቶች ተከናውነዋል። እንደምታውቁት የናዚ መንግስት 6 ሚሊዮን አካባቢ የሚሆኑ አይሁዳውያንን አቃጥላቸዋል። የአሦር መንግስት ግን ከዛ የባሰ ክፋትን በምድር ላይ አምጥቷል። የገደሉት ሰዎች ቁጥር ስፍር የላቸው። እጅግ በጣም ጨካኝ፣ እጅግ በጣም ብሩታል የሆኑ መንግስት ነበር የአሦር መንግስት ማለትና በቃ ከተማዋ ደም ሆናለች ይላል። ሬሳ በሬሳ ሆኗል። ስፍር ቁጥር የለውም። በቃ አካባቢው ላይ ያለው የሬሳ ብዛት ሰዎች እንዳይተላለፉ ከልክለዋል። መተላለፊያ እስከማይገኝ ድረስ የሰዎች ሬሳ በየመንገድ ላይ ነበረ። ከዛ በጣም የሚገርመኝና ምጸልይበት ቃል ይሄ ነው። ይህ ሁሉ የሆነው ቅጥ ባጣቸው አሳሳች መተተኛዋ በሆነችው በዚች ዘማዊት ምክንያት ነው። ምክንያቱን አወቃችሁ አይደለም? የሚያመልኳት ክፉ አማልክት አለች። በዛን ጊዜ ኢስታር የተባለችን እችን አማልክት ያመልኩ ነበር። ስለዚህ እቺ አማልክትን ሲያመልኩ በህዝቡ ላይ የአምላካቸው የሚያመልኳት አማልክት ማንነት ይገለጣል። ምንድነው ማንነቱ አይላችሁኝ እንደሆነ ጭካኔ፣ ደም ማፍሰስ፣ ህዝቡ እንዲገለሙት ማድረግ። እግዚአብሔር ይገስጽ።
ይሄ ደም አፍሳሽ መንፈስ በኢየሱስ ክርስቶስም እግዚአብሔር ይገስጸው። ወዳጆቼ ከላይ የተገለጠው የህዝቡ ደም የደም ከተማ ሆኗል ይላል። በቃ ሬሳ በሬሳ ሆኗል ይልና ከታች ይህም የሆነው ይልና ምክንያቱን ይናገራል። በዚች አማልክት ምክንያት ነው። እግዚአብሔር ይገስጸው። ወዳጆቼ በዚህ ላይ በደንብ እንድትጸልዩ ፈልጋለሁኝ። በእውነት ሸክም ሆኖ ከተሰማችሁ እኔ ላይ በጣም ስለተሰማኝ ነው። አሁን አገሬ ላይ እየፈሰሰ ያለው ደም ህዝብ ወንድም ከወንድሙ ስለተጠላላ አይደለም። ይሄ ክፉ መንፈስ፣ ይሄ ደም አፍሳሽ መንፈስ ነው እንጂ እግዚአብሔር ይገስጸው። እግዚአብሔር ይገስጸው። እግዚአብሔር ይገስጸው በእውነት። ስለዚህ ሩት ኮዙ ይሄ ነው። ህዝብ ማንን ይመስላል ካላችሁ ህዝብ አምላኩን ነው የሚመስለው። ቲቶ መጽሐፍን ስናነብ ስለ ቀርጤስ ይናገራል አይደለም? ቀርጤስ አንዲት ቦታ ላይ ጳውሎስ ሲናገር የማይዋሽ እግዚአብሔር ብሎ ሪፈር ያደርገዋል። ለምን ሲባል እነሱ የሚያመልኩት በጣም አታላይና ውሸታም የሆነ አማልክት ነበራቸው። ስለዚህ ህዝቡ ከዛ አምላክ የተነሳ ህዝቡ በጣም ቀጣፊ ነው። በጣም ውሸታሞች ናቸው። እውነት መናገር እስከማይችሉ ድረስ ውሸታሞች ናቸው። ለምን ሲባል የሚያመልኩትን አምላክ ይመስላሉ። እነዚህም የነነዌ ሰዎች የሚያመልኳትን አማልክት ይመስላሉ። እሷ ምን ትመስላች? ደም አፍሳሽ ናት። ሰው የሚያመልከውን ይመስላል። ወዳጆቼ እኛ በእውነት እግዚአብሔርን የምናመልክ ከሆነ የእግዚአብሔር ማንነት በእኛ ላይ ይገለጣል። የባህሪው ተካፋዮች ነን አይደለም? ፍቅሩ፣ ምሕረቱ፣ ቸርነቱ፣ ርኅራሄው ይመጣል ወደኛ። ስለዚህ ሰው የሚያመልከውን አምላክ ይመስላል። ቁጥር 5 እስከ 6 ላይ እግዚአብሔር እንዴት እንደሚያዋርዳት ይናገራል። በቃ እርቃንሽን ለአሕዛብ ሀፍረትሽንም ለነገስታት አሳያለሁ፣ ቆሻሻ ይደፋብሻል፣ እንቅሻለሁ፣ ማላገጫም አደርግሻለሁ ብሎ ሌላ ፍርድ በነነዌ ላይ ሲመጣ እናያለን ማለት ነው። ከቁጥር 10 እስከ 7 ድረስ አንዲትን ቅድም አንስቼ ይላቸዋለሁ። ኖአሞን የምትባልን ከተማ አንስቶ በዚህ ክፍል ላይ ይናገራልና የኖአሞንን ውድቀት ይናገራል። አንቺ በአባይ ወንዝ አጠገብ ካለው በውሃ ከተከበበው ከኖአሞን ትበልጫለሽ ይላል። እቺ ኖአሞን የምትባል ከተማ እጅግ በጣም 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 ትልቅ ከተማ ነበረች። አንድ ከተማ ናት ወዳጆቼ፣ 100 መግቢያ በሮች የነበሯት ናት። በጣም ትልቅ የአምልኮ ስፍራ የነበራት ከተማ ናት። 300 ጫማ ርዝመት ወደ ላይ የሚያክል ቤተ መቅደስ ያላት ናት። እጅግ በጣም ትልቅ ናት። በናይል ወንዝ አካባቢ የነበረች ከተማ ናት። ይሄ የቦይ አውታሮች የነበሯት ናት። ኔትወርክ ኦፍ ካነልስ የሚባለው ማለት ነው። ከሌሎች ህዝቦች ጋር የምትገናኝበት በጣም ብዙ ቦይ የነበራት እጅግ በጣም ሀያል የነበረች ከተማ ናት። ኢትዮጵያ፣ ግብፅ፣ ፍጥና፣ ሊቢያ ረዳቶቿ የነበሩ ፕላስ ይገብሩላት ነበረ። ለእሷ ገንዘብ ይሰጧት ነበር፣ ለዚች ከተማ ማለት ነው። እጅግ በጣም ሀብታም የነበረች ከተማ ናት። ግን ሙሉ በሙሉ ጠፍታለች። ይች ከተማ ሙሉ በሙሉ ጠፍታለች። እና እግዚአብሔር እንደዛ ይላታል፣ አንቺ ከሞዓሞን ትበልጫለሽ፣ ከሞዓሞን ትበልጫለሽ። አንቺ ተማረከች ይች ከተማ። ልጆቿ፣ ህፃናት ልጆቿ ተፈጠፈጡ። መሳፍንቷ ላይ ዕጣ ተጣጣሉባት። ታላላቅ ሰዎቿ በሰንሰለት ታሰሩ። መኖር ወዳጆቼ፣ መሰንበት በኃይል አይደለም፣ በኃይል አይደለም። እግዚአብሔር አብሮን ሲኖር ነው ወዳጆቼ። ሞዓሞን ሀያል ከተማ ናት። ነነዌ ሀያል ከተማ ናት። እስራኤል ግን በግዞት ውስጥ ያሉ ትንንሽ ህዝቦች ናቸው፣ ማይኖሪቲ ናቸው። ግን እግዚአብሔር ስላላቸው ታላቅ ናቸው፣ ታላቅ ናቸው። እነዚህ ሁሉ ነገር አላቸው፣ ግን እግዚአብሔር የላቸውም። እስራኤላውያን ምንም የላቸውም፣ በጭቆና ውስጥ ናቸው ያሉት። ግን ሁሉ በሁሉ የሆነው እግዚአብሔር ከነሱ ጋር አለ። መጽናት በኃይል አይደለም፣ በብርታትም አይደለም። ስለዚህ ከሞዓሞን ውድቀት ሊማሩ ይገባቸው ነበረ፣ ሊማሩ ይገባቸው ነበረ ወዳጆች። መዝሙር ላይ ትዝ ይላችኋል አይደለ? ከዚህ በፊት አንድ ጊዜ ተከፋፍለናል ከኔ ጋር። አንድ ሰው እኔ በሰነፍ እርሻ አይለፍኩኝ አለ። ከዛ በኋላ ያ ሰነፍ ገበሬ
ለእርሻው የሚያደርገውን ትሪትመንት አይቼ መጀመሪያ አስተዋልኩኛል። ከዛ በኋላ ግን ለትምህርት ወሰድኩታል። አየሁኝ፣ አስተዋልኩኝ፣ ከዛ ለትምህርት ወሰድኩኛል። ወዳጆቼ ነሰሰርሊ እኛ ትምህርት እንድንማር በአካባቢያችን ላይ ክፉ ነገሮች ይከሰቱ እያልኩኝ አይደለም፣ ግን ክፉ ነገሮች ይከሰታሉ። ምንድነው የምንወስደው ከዛ ላይ ትምህርትኛ? ምንድነው የምንወስደው? አንዳንድ ነገሮች ሀፕን ሲያደርጉ ምን አይነት ትምህርት እንወስዳለን? ስለዚህ መኖርና መሰንበት በኃይል አይደለም፣ መኖርና መሰንበት በገንዘብ አይደለም። እግዚአብሔር ሲኖር ነው እንጂ በወንዝ አጠገብ መተከል መመስረት ብዙ ደጋፊ አገራት አብረው ሲኖሩ ኢትዮጵያ፣ ግብፅ፣ እነዚህ ሁሉ አገሮች አሉ። ጣዖት አላት፣ የምታመልክ ናት። ሀያል አገር መሆኗ ግን ከመጥፋት አላዳናትም። አያጸናም። ሀያልነት ወዳጆች ከእግዚአብሔር ጋር መሆን ነው የሚያጸናው። እግዚአብሔር ከኛ ጋር ይሁን እንጂ እግዚአብሔር አብሮን ይሁን እንጂ ወዳጆች የመጣው ይዞን አይሄድም። አንጠፋም፣ እንከርማለን፣ እንሰነብታለን። ለእግዚአብሔር ክብር እግዚአብሔር አብሮን ይኖር እንጂ ባለን ገንዘብ፣ ባለን ንብረት፣ ባለን ሪሌሽንሺፕ፣ ባለን ሶሻል ካፒታል አንመካ እንጂ። መቆሜ ገንዘብ ስላለኝ ከመሰለኝ መቆሜ በጣም ብዙ ሰዎች ስለሚወዱኝ እና ሶሻል ካፒታሌ በጣም ሰፊ ስለሆነ ትልልቅ ሰዎችን ስለማቅ አይሆን እንጂ። እስራኤል በጣም የተናቀች እስራኤል የተናቀች ናት፣ ግን እግዚአብሔር አላት። ስለዚህ ጨቋኟን እግዚአብሔር ይቀጣላታል። ወንድማችን እንዳሻው ነጋሽ መጽሐፉ ላይ አንድ በጣም ሳነበው ደስ ያለኝን ነገር እዚህ ላይ ጽፌዋለሁ። የእግዚአብሔር ወፍጮ የሚፈጨው በዝግታ ነው አለ። የእግዚአብሔር ወፍጮ የሚፈጨው በዝግታ ቢሆንም ግን ጥሩ አድርጎ ይፈጫላል። በጣም ነው ደስ ያለኝ ይሄ አገላለጽ። ነገሮችን ስናይ አንዳንድ ጊዜ እግዚአብሔር የሚሰራ አይመስልም። ጦርነት አለ፣ አዎ አለ፣ ረሃብ አለ፣ ችግር አለ፣ የኑሮ ውድነት፣ ሁሉ ነገር አለ። ይሄን ሁሉ ነገር ግን እግዚአብሔር ያያል ወዳጆቼ፣ ያያል። እግዚአብሔር ያያል። እግዚአብሔር በስራ ላይ ነው። እግዚአብሔር በዙፋኑ ላይ ነው ወዳጆቼ፣ እግዚአብሔር በዙፋኑ ላይ ነው። ከዛ ቁጥር 11 ላይ አንቺ ደግሞ ይልና ስለ ነነዌ ነው የሚናገረው። ስለ ሞዓሞን ተናገረና ልክ አንቺ ደግሞ ትሰክሪያለሽ፣ ትደበቂያለሽ፣ ከጠላቶችሽም መሸሸጊያን ትፈልጊያለሽ ብሎ ይናገራል በዚህ ክፍል ላይ። እና አንቺ ደግሞ ይላል ትምህርትን ስላልወሰድሽ በቃ ትሰክሪያለሽ፣ የእግዚአብሔርን የፍርድ ጽዋ ትጠጫለሽ፣ ከዛ ትሰክሪያለሽ ይላል እግዚአብሔር ማለት ነው። ከቁጥር 12 እስከ 15 ድረስ እግዚአብሔር እንዴት አድርጎ እንደ የነነዌን መንግስት እንደሚጥል በጣም በሚገርም ሁኔታ ይናገራል። ቁጥር 12 እንደዚህ ይላል፣ ምሽጎችሽ ሁሉ ሊበሉ እንደደረሱ የመጀመሪያ የበለስ ፍሬ ናቸው። ሊበሉ የደረሱ የበለስ ፍሬ ናቸው ይልና በሚወዛወዙ ጊዜ ፍሬዎቹ በበላተኛው አፍ ውስጥ ይወድቃሉ አለ እግዚአብሔር። አይገርምም? የሚያስፈልገው ለእግዚአብሔር የሚያስፈልገው በጣም ትልቅ አርሚ አይደለም። የበሰለ የበለስ ፍሬ ዛፉ ላይ እንዳለና ሊወርድ ሲፈልግ ዛፉን እንደሚያንቀሳቀሰው ዛፉን እንደሚያወዛውዘው ከዛ በኋላ የዚህ የበለስ ፍሬ እንደሚወድቅ እግዚአብሔር እንደዛ ነው ነነዌ የሚጥላት። ሌላ የሆነ ስፔሻል ፎርስ አይጠቀምም እግዚአብሔር። አሶርን መጣል ለእግዚአብሔር በጣም ከባድ አይደለም። ዛፉን የበለስ ፍሬ ለማውረድ ዛፉን እንደሚወዘውዝ
እግዚአብሔር አሶርን ወዝወዝ ነው የሚያደርጋት፣ ነቅነቅ ነው የሚያደርጋት። ከዛ በኋላ እንደነገርኳችሁ በውሆች አካባቢ ያለች ከተማ ናት። ታሪክ እንደሚናገር ፍለድ መጥቶ ጎርፍ መጥቶ ጥርግርግ አድርጎ እንደወሰዳት ታሪክ ይናገራል። የመንግስታት ኃያልነት አይደለም እንዲጸኑ የሚያደርጋቸው። ለእግዚአብሔር ቀላል ነው። ለእግዚአብሔር ቀላል ነው። ቀላል ነው ለእግዚአብሔር። ወዳጆቼ ምንድን የከበደን? እስቲ የከበደንን ነገር ዛሬ በእግዚአብሔር ፊት ቁጭ እናደርገው። እናምጣና ቁጭ እናደርገው። እስቲ ቁጭ እናደርገው። ምንድን የከበደን ነገር? ኃጢአትን እምቢ ማለት ከበደን? ዓለማዊ ምኞትን ኖ ማለት ከበደን? ለእግዚአብሔር ቀላል ነው ወዳጆች። ያንን ኃያል መንግስት፣ ያንን ፓወርፉል የሆነ መንግስት እግዚአብሔር በመወዝወዝ ነው የጣለው። በመወዝወዝ ነው የጣለው። አምጡት እግዚአብሔር ፊት፣ አምጡት የከበዳችሁን ነገር፣ አምጡት ያቃታችሁን ነገር በእግዚአብሔር ፊት ቁጭ አድርጉት። እግዚአብሔር ሆይ ይሄ ከብዶኛል በሉት። ጸጋ ተገልጧል። ቲቶ ላይ እንደሚናገረው ዓለማዊ ምኞትን እና ኃጢአትን የሚያስክድ እግዚአብሔር ጸጋ አሁን ተገልጧል ይላል እግዚአብሔር ቃል። በራሳችሁ አትታገሉ፣ አምጡት እግዚአብሔር ፊት። እግዚአብሔር ጋር ቀላል ነው። ለእኛ መዓት የሆነብን ነገር፣ ለእኛ በጣም የከበደን ነገር ለእግዚአብሔር ቀላል ነው። ስለዚህ እግዚአብሔር ፊት አምጡት። እሱ አደራረጉን ያውቅበታል። ልዩ ነው፣ ያውቅበታል። አደራረጉን ቀንበርን መስበር ያውቅበታል። ከበደንን የጨነቀንን ነገር እሱ ፊት እናምጣ። እኛ አደራረጉን አንነግረውም ለእግዚአብሔር። ያውቃል፣ እሱ እንዴት እንደሚያደርግ ያውቃል። የአሶርን የሚያክል እኔ በእውነት በጣም የተደነኩት የአሶርን የሚያክል ያንን መንግስት እግዚአብሔር እንደዚህ አድርጎ ከጣለው እኔና እናንተን የሚያስጨንቀንን ጨቁኖ የያዘንን ያን ነገር አምጥተን በእግዚአብሔር ፊት ቁጭ እናድርገው። እግዚአብሔር ያውቅበታል። ከቁጥር 13 እስከ 15 ድረስ መዝጊያዎችሽ ተበልተዋል ይላልና መዝጊያዎችሽ ተበልተዋል። ከዛ ልክ ቁጥር 14 ላይ ደግሞ ለከበባው ውሃ ቅጂ፣ መከላከያን አጠናክሪ፣ የሸክላውንም አፈር ፈልጊ፣ ጭቃውንም እርገጪ፣ ጡቡንም ስሪ፣ በዚያ እሳት ይበላሻል፣ ሰይፍ ይቆርጥሻል እያለ እግዚአብሔር ይናገራል። የሆነ የምጸት የሚመስል ነገር ማለት ነው። ከእግዚአብሔር ፍርድ የሚያመልጥ የለም። በዚህ ሰዓት ላይ የምጸት ቃልን ይመስላል በዚህ ላይ የሚናገሩት። ከቁጥር 16 እስከ 18 ድረስ መሪዎች መልካም ስላልሆኑ ስለ መሪዎች ይናገራል። መልካም ስላልነበሩ መሪዎች ይናገራልና ከቁጥር 16 እስከ 19 ድረስ እስከ 18 ድረስ የሚናገራቸው ሰዎች አሉ። እኔ ፈጠን ብዬ ነግራቸዋለሁ። ነጋዴዎች ቁጥር 16 ላይ፣ ቁጥር 17 ላይ ጠባቂዎችሽ ይላል። እዛው 17 ላይ መኳንንቶችሽ ይላል። ከዛ በኋላ 18 ላይ እረኞችሽ ይላል። ከዛ በኋላ ህዝብ ሰብሳቢ። እነዚህን 5 አይነት ሰዎች በህዝቡ ላይ ስልጣን የነበራቸውን 5 አይነት ሰዎች ይናገራል ማለት ነው። እነዚህ ሰዎች በህዝቡ ላይ ተጽዕኖ የነበራቸው ሰዎች ናቸው። ቁጥር 16 ላይ ከሰማይ ከዋክብት እስኪበልጡ ድረስ የነጋዴዎችሽን ቁጥር አበዛሽ ይላል። ምድሪቱን ግን እንዳንበጣ ግጣው አሟጠጣት። እንደ ሰማይ እስኪበልጡ ድረስ ከሰማይ ከዋክብት እስኪበልጡ ድረስ ነጋዴዎች በዛ ከተማ ላይ እንዲበዙ ይፈልግ ነበር። ለምን ሲባል ገንዘብ ዝውውር አላ። ለአንድ ሀገር ሰስቴን አድርጋ አንዲት ሀገር እንድትቆይ የገንዘብ ልውውጥ ያስፈልጋል። ስለዚህ ነጋዴዎች ያስፈልጋሉ። ስለዚህ ከከዋክብት በላይ ከዚህ ከምናያቸው ከዋክብት እስኪበልጡ ድረስ የነጋዴዎችሽን ቁጥር አበዛሽ ይላል። ግን እነሱ እንዳሰቡት አይደለም አውትካሙ የሆነው። ምንድነው የሆነው አውትካሙ? ምድሪቱን ግን እንዳንበጣ ግጠው አሟጠጧት ይላል። ለራሳቸው ጥቅም ነው። ስለዚህ የአንድ ከተማ መጽናት
ገንዘብ ስላለንም አይደለም፣ ኃያላን ስላሉም አይደለም፣ መሪዎች ስላሉም አይደለም፣ እግዚአብሔር ስላለን ነው። በጣም ብዙ ሀብታሞች ከተማ ውስጥ ሊኖሩ ይችላሉ። ለብዙ ነገር ሊጠቅም ይችላል። ከተማዋ በጣም ለባለጸግነት እና ለንግድ የምትመች ልትሆን ትችላለች። ግን ከተማ የምትጸናው፣ ከተማ የማትፈርሰው እግዚአብሔር ካለ ብቻ ነው። ስለዚህ ከተማዋ ነጋዴዎች ሲበዙ ከተማዋ ትቆማለች ብለው ያስባሉ። ስለዚህ ይበረታቱ ነበረ። እንደ አንበጣ አንድ ገበሬ አንበጣን እንዴት እንደሚፈራ ከቲጂ ጋር ባለፈው ተመልክተናል አይደል? አንበጣ መጣና አረፈ ማለት ሲነሳ ምንም ነገር የለም። ልክ እንደዛ አንበጣ ነው እነዚህ ነጋዴዎችም የነነዌን ከተማ ያደረጓት ማለት ነው። ነነዌ ችግር ውስጥ በገባች ጊዜ ነጋዴዎቹ የሉም፣ የምድሪቱን ሀብት አሟጠው ሄደዋል። ልክ እንዳንበጣ ነነዌ ችግር ውስጥ ስትገባ እነዛ ጠባቂዎቿ የሉም። ስለዚህ በገንዘብ ስንታመን፣ በሰዎች ስንታመን፣ በዙሪያችን ባሉ ሰዎች መታመንም ለመቆም ዋስትና አይሆንም፣ ለመጽናት ዋስትና አይሆንም። የሉም። በችግር ውስጥ ስትገባ እነዚህ ሰዎች የሉም። እነዚህ መዓት ሰዎች ከሰማይ ከዋክብት እስኪበልጡ ድረስ ብዛት የነበረባቸው ሰዎች ነነዌ ችግር ውስጥ ስትገባ ግን አልነበሩም። እነዚህ አመፀኛ መሪዎች ኃይላቸው እግዚአብሔር ኃይል እስኪገለጥ ብቻ ነበር። ጠባቂዎችሽ እንዳንበጣ መኳንንትሽም በብርድ ቀን በቅጥር እንደሚቀመጡ ኩብኩባ ናቸው። ፀሐይ ሲወጣ ግን ይበራሉ፣ የት እንደሚበሩ አይታወቁ። የአሦር ንጉሥ ሆይ እረኞችህ አንቀላፉ፣ መኳንንቶችህም አርፈው ተኙ። የሕዝብ ሰብሳቢ አጥተው በተራራ ላይ ሕዝብ ሰብሳቢ አጥተው ተራራ ላይ ተበትነዋል። የሉም ወዳጆች፣ ማንም አያስጥልም። እነዛ የምናውቃቸው በጣም ኃያል ሰዎች ከእግዚአብሔር እጅ አያድኑንም። ስለዚህ ወዳጆቼ ከእግዚአብሔር ጋር ያለን ሪሌሽንሺፕ ፐርሰናል ነው። ዛሬ ከእግዚአብሔር ጋር እንድንገናኝ እነዛ ተስፋ ያደረግናቸው ሰዎች እንድንቆም አይረዱንም፣ አያስቀጥሉንም። ይሄዳሉ። የሆነ ጊዜ ችግር እንደመጣ ሲያዩ ይሄዳሉ። እግዚአብሔር ነው ከኛ ጋር የሚቆየው። እግዚአብሔር ነው የሚቆየው ወዳጆች። ስለዚህ ፈጠን ብለን ከእግዚአብሔር ጋር እንድንታረቅ ያለን ሪሌሽንሺፕ ጠበቅ አድርገን እንድንይዝ፣ ምድረ በዳችን ላይ ስንሆን ከእግዚአብሔር ውጪ ሌላ ሰው አይኖርም። እግዚአብሔርን ዋናችን ማድረግ ማትረፊያችን ነው። ቁጥር 19 እንደዚህ ይላል፣ ቁስልህን ሊፈውስ የሚችል የለም፣ ስብራትህ ለሞት የሚያደርስ ነው። ስለ አንተም የሰማ ሁሉ በውድቀትህ ደስ ብሎት ያጨበጭባል። ወሰን የሌለው ጭካኔክ ያልነካው ማን አለና ይላል። በዙሪያ ያሉት ጎረቤት አገሮች በሙሉ በአንተ ጭካኔ የተነኩ ናቸው። ስለዚህ በወደክ ሰዓት የተሰበርከው ስብራት ለሞት የሚያደርስ ነው፣ ከቁስልህ የሚያድንህ የለም። ስለዚህ ሲሰሙ በእልልታ ያጨበጭባሉ፣ ደስ ይላቸዋል። በዙሪያ ያሉ ሰዎች ደስ ይላቸዋል። ነነዌ ስትጠፋ ይሁዳ ይደሰታል። እግዚአብሔር በቅንነት ይፈርዳል። ዛሬም ወዳጆች፣ ዛሬም እግዚአብሔር በቅንነት ይፈርዳል።
ታማኝ ነው፣ እውነተኛ ነው። ቢዘገይም በእውነት ቢዘገይም በእርግጥ ይመጣል። እግዚአብሔር በጊዜው ይመጣል። በቃ አሳፍ እንደተናገረው እኮ ነው መዝሙር 73 ላይ አይደለም? እኔ በቃ በከንቱ ነው የተቀደስኩት አለ እኮ። በቃ እነዛ ክፉ የሚያደርጉ ሰዎች ፕሮስፐር ሲያደርጉ እግዚአብሔር አያይም? ያያል እግዚአብሔር። ናሆምም እንደዛ ነው ያለው። ህዝቡ ሲጨቆን እግዚአብሔር ያያል። እግዚአብሔር ይፈርዳል፣ በቅንነት ይፈርዳል። እግዚአብሔር ያያል፣ አይዘገይም፣ ይመጣል። በእርግጥ ይመጣል። በቃ ቢያረፍድም በእርግጥ ይመጣል። እግዚአብሔር ይመጣል። ስለዚህ ራሳችን አንፍረድ ወዳጆቼ። በጣም ብዙ በህመም ውስጥ አልፈን ሊሆን ይችላል። በጣም በብዙ ቁስለት ውስጥ አልፈን ሊሆን ይችላል። ሰዎች ያለ አግባብ አስጨንቀውን ይሆናል። እውነት እኛ ጋር ኖራ ተበድለን ይሆናል። ግን እነዛን ሰዎች ለመበቀል ብለን የበቀልን መንገድ አንጀምር። እግዚአብሔር እንስጠው። እኔ ተበቃይ አምላክ ነኝ ብለሃል። በቀል የኔ ነው ብለሃል። ብድራትን እመልሳለሁ ብለሃል። ይሄንን አውቃለሁኝ። ስለዚህ ጌታ ሆይ ለእኔ ፍረድ ብለን ለእግዚአብሔር ፍርድን እንተውለት ወዳጆች። እግዚአብሔር በእርግጥ ይፈርዳል። እግዚአብሔር በእርግጥ ህዝቡን ያስጨነቁት ላይ እግዚአብሔር ይነሳል። እግዚአብሔር ይነሳል። ስለዚህ የህዝቡ ጠላት የእግዚአብሔርም ጠላት ነው። ከነዚህ 3 ምዕራፎች እኔ ይሄንን ነው ያየሁት።